ግጭቶቻችን፣ የእርስ በርስ ጦርነቶቻችን፣ እሱን ተከትሎ የመጣው የኑሮ ውድነት ህዝቡ ጭንቀት ውስጥ እንዲኖር አድርጎታል። ታዲያ ዓለምንም ሀገራችንንም በከበበው በዚህ ድግዝግዝ ተጨባጭ ውስጥ ተስፋ የሚባል ብርሃን ላይ ካላማተርነ መኖር እንዴት ይሳካል? ከባድ ፈተናዎች ተከናውነዋል። ሰንሰለታማ የሆኑ ሙከራዎች አልፈዋል። ትልቁ ነገር ደግሞ ሰዋዊ ኪሳራው ነው። ወደ 70,000 እስከ 75,000 ህዝብ በጦርነቱ ገዛ ላይ አልቀዋል። አላህ ሸሂድ አድርጎ ይቀበላቸው። እሱን አለፈ ነው ስንል ደግሞ የሰሞነኛው አሁን ድረስ እኛ ቤት ድረስ ተጽዕኖ የመጣው እኛ መንደር ድረስ መጥቶ ያንኳኳው የአሜሪካና የኢራን ጦርነት ፊት ለፊት እናገኛለን። ተስፋ መሰረታዊ ህይወት ቅመም የመኖር ጣዕም ዋና መሳሪያችን። የሰው ልጅ ተስፋ ሲያጣ أيها الناس عباد الله ውድ ምእመናን አላሁ ስብሓነሁ ወተዓላ የሰው ልጅ በተለያየ ችግር ውስጥ ፈጥሮታል። ለቀድ ኸለቅነል ኢንሳን ፊ ከበድ። የሰው ልጅ በእነዚህ ፈተናዎች ውስጥ እየተቀባበሉት መጨረሻ አላህን ይገናኘዋል። በምድር ቆይታው እንደ ግለሰብ፣ እንደ ቤተሰብ፣ እንደ ሀገር ብሎም እንደ ዓለም የተለያየ ፈተናዎችን የሰው ልጅ ያስተነገደ ያልፋል። አሁን ዓለም አንድ መንደር ሁና አንድ ቦታ ዓለም ላይ የሚጮኸው ጩኸት እኛ ጋር ሲያስተጋባ እንሰማዋለን። የሆነ ቦታ የተፈጠረ ችግር ተጽዕኖውን እኛው መንደር ላይ እናገኘዋለን። እያንዳንዳችን ቤተሰብ በነፍስ ወከፍ ሲገባ እንመለከተዋለን። አላሁ ስብሓነሁ ወተዓላ በተለይ በዚህ 7-8 ዓመታት ውስጥ ዓለም ላይ ግዙፍ ክስተቶች ተከስተዋል። ከባድ ፈተናዎች ተከናውነዋል። ሰንሰለታማ የሆኑ ሙከራዎች አልፈዋል። 2019 ላይ እንኳን ብንነሳ ኮቪድ ዓለምን ሲጎበኝ ዓለምን በአጠቃላይ ማስክ አለበሳት። ስብሰባዎች ተሰረዙ፣ የእግር ኳስ ጨዋታዎች ተሰረዙ፣ መዝናኛዎቹ ተሰረዙ፣ ሰርጎች ተሰረዙ፣ ትምህርት ቤቶች ተዘግተዋል፣ በርካታ አገልግሎቶች ቆመዋል። አላህ ዓለምን ማስክ ያለበሰበት ዓመታት አልፈዋል። የሰው ልጆች ወደሱ እንዲመለሱ ኮቪድ ከመጣ በኋላ ምድር ላይ ቢያንስ 7 ሚሊዮን ህዝብ ምድርን ተሻግሯል፣ ሙቷል። አሁን ድረስ 704,000 ህዝብ ኮቪድ በሽታ ላይ ይገኛል፣ አላገገመም። ኮቪድ የዓለም ኢኮኖሚም ላይ ትልቅን ተጽዕኖ ፈጥሮ አልፏል። አሜሪካ ብቻ ከ14 እስከ 16 ትሪሊየን ዶላር ናጣለች። ያ ማለት ከዓመት በጀቷ ጂዲፒዋ ከ90 እስከ 95% ማለት ነው። የዓለም ጥቅል ኢኮኖሚ ላይ ደግሞ የኛዋን ሀገር ጨምሮ 36 ትሪሊየን፣ ልብ በሉ ቢሊየን አላልኩም፣ ትሪሊየን ዶላር ዓለምን አሳጥቷታል። ኢኮኖሚስቶች እንደሚሉት የኮቪድ ሰብሮት የሄደው ኢኮኖሚ እስካሁን ድረስ ዓለም ከቁስሉ አላጠገገችም። እንደ አይነት ፈተና ተስፋ የሚያስቆርጦ ፈተናን አልፈን ተሻግረነዋል። ኮቪድን ስንሻገር ጦርነቶች ደግሞ ተቀበሉ። ዩክሬንና ሩሲያ ላይ ያለው ጦርነት የዓለምን ኢኮኖሚ ማናጋቱን ቀጠለበት። 1 ትሪሊየን ዶላር ኪሳራ ተስተናግዷል። ይሄ ቁሳዊ ነው። ሰዋዊ ኪሳራም ብዙ ተስተናግዷል። ሩሲያ ብቻ የቆሰሉ የጠፉና የተጎዱ 1.2 ሚሊዮን ህዝቦቿን በዚህ ጦርነት ላይ ገብራለች። ዩክሬን ግማሽ ሚሊዮን ህዝብ፣ ልብ ብላችኋል፣ ግማሽ ሚሊዮን ስል ህዝብ ቁጥር በጦርነቱ አጣለች። እነሱ ጋር የተፈጠረው ጦርነት የዓለም ኢኮኖሚም ላይ ጥላውን አሳርፎበታል። ከዛም ተከትሎ እስራኤል ጋዛ ላይ ያወረደችው ፈንጅና እልቂት የጋዛን ሙሉ ለሙሉ ያወደመ መልሶ ለመገንባት እስከ 100 ቢሊዮን ዶላር የሚፈልግ ውድመት ተስተናግዷል። ትልቁ ነገር ደግሞ ሰዋዊ ኪሳራው ነው። ወደ 70,000 እስከ 75,000 ህዝብ በጦርነቱ ጋዛ ላይ አልቀዋል። አላህ ሸሂድ አድርጎ ይቀበላቸው። እሱን አለፈ ነው ስንል ደግሞ የሰሞነኛው አሁን ድረስ እኛ ቤት ድረስ ተጽዕኖ የመጣው
እኛ መንደር ድረስ መጥቶ ያንኳኳው የአሜሪካና የኢራን ጦርነትን ፊት ለፊት እናገኛለን። አሜሪካ ብቻ በእነዚህ ቀናቶች ውስጥ 26 ቢሊዮን ዶላር ከስራለች። በርካታ ሺህ ህዝቦች አልቀዋል። ሚድል ኢስት መካከለኛው ምስራቅ ውጥንቅጥ ውስጥ ገብቷል። ጎረቤት ሀገር ሱዳን እንኳን ለዓመታት የፈጀው የእርስ በርስ ግጭታቸው 100 ቢሊዮን ዶላር ኪሳራን አስተናግዷል። ሱዳን መቼ እንደሚቆምም አይታወቅም። የአሜሪካና የኢራን ጦርነት መቼ ጋብ እንደሚልም ስቲል አይታወቅም። ሀገራችን ኢትዮጵያ ብትመጣ የእርስ በርስ ግጭቶቻችን፣ የእርስ በርስ ጦርነቶቻችን፣ እሱን ተከትሎ የመጣው የኑሮ ውድነት ህዝቡ ጭንቀት ውስጥ እንዲኖር አድርጎታል። ታዲያ ዓለምንም ሀገራችንንም በከበበው በዚህ ድግዝግዝ ተጨባጭ ውስጥ ተስፋ የሚባል ብርሃን ላይ ካላማተርነ መኖር ዘሌት ይሳካልን? ተስፋ ህይወትን የምናስቀጥልበት የህይወት ቅመም፣ የመኖር ጣዕም። ተስፋ መንገድ ላይ አጽሚ፣ ጉዞ ላይ አበርቺ ዋና መሳሪያ ነው። ተስፋ እሱን ለሰነቀ፣ ግብን ላለመ፣ ዓላማን ለተለመ ውድ ገጸ በረከት። ተስፋን የሰነቁ ሰዎች ተራራውን ወጥተው ዳገቱን ተሻግረው ኮረብታውን ቧጥጠው ለስኬት ይበቃሉ። ተስፋን የሰነቁ ወንዞቹን አቋርጠው ባህሮችን ተሻግረው ማዕበሉን ረተው ወደ ዳርቻው ይደርሳሉ። ተስፋን የሰነቁ ህዝቦች ጨለማውን አልፈው ድግዝግዙን ተሻግረው ወደ ብርሃናማው ዓለም ይስተናገዳሉ። ተስፋን የሰነቁ ቸነፈሩን ተሻግረው ውርጩን ተቋቁመው ለስኬት ለድል ይበቃሉ። ተስፋ በሰው ልጆች ህይወት ውስጥ የሚያስፈልጋቸው መሰረታዊ ቅመም። የሰው ልጅ ሰዋዊ ምክንያቱን ያደርሳል፣ ይጥራል፣ ይለፋል፣ ምክንያት ያደርሳል። ምክንያት እየደረሰ በዛ ውስጥ አልወጣ ሲል ሲደጋግዝበት ሲጨልምበት እንደሚሻገረው አላህ ላይ ተስፋው ያደርጋል። ተስፋ መሰረታዊ የህይወት ቅመም፣ የመኖር ጣዕም ዋና መሳሪያችን። የሰው ልጅ ተስፋ ሲያጣ አካሉ ራሱ ለበሽታ ይጋለጣል። አእምሮ ለሰውነት ማትረባነ አያልፍልህም፣ ይሄን ነገር አታልፈው የሚለውን መልእክት ይሰጠዋል። ሰዎች ተስፋ ሲያጡ ነው በሽታ ላይ። ለአንድ ማህበረሰብ ለአንድ ትውልድ ለውጥ ይመጣል፣ የተሻለ ነገ ይከሰታል። ከሩቅ ሳቅህን አዳምጠው እያልክ ተስፋ ካልሰጠው መኖር አስቸጋሪ፣ ፈታኝ፣ ዳገት ይሆንበታል። የምንበረው በሁለት ክንፍ ነው። ምክንያትን እናደርሳለን፣ ሰበብን እናደርሳለን፣ እንደክማለን፣ እንቧጥጣለን፣ እንጥራለን። እሷ ልሳካልን ሲል እንደማይሆን ሲሰማን ግን ተስፋ እንሰንቃለን። አላህ ላይ ተስፋ እንቆርጥ። አላህ ቃል ገብቶልናል ከጭንቅ በኋላ መፍትሄ አለ ብሎ ንጋቱ ቅርብ ነው ብሎናል። አለይሰ ሱብሑ ቢቀሪብ ለባሮቼ እኔ በቃለሁ ብሏል። አለይሰ አላሁ ቢካፊን አብደን። ይሄን የህይወት ፍልስፍና ነቢያቶች ውስጥ ታገኙታላችሁ። ይሄን አስተሳሰብ ለውጥን ያራመዱ አንዲት ሀገር ለውጥን ለማምጣት ለታተሩ ሰዎች ዋና ስንቅ ሆኗቸው ታሪክ ላይ ትመለከታላችሁ። እስኪ አንዲት ተምሳሌት እናንሳ። ሀጀራ እናታችን ሀጀር ኢብራሂም አለይሂ ሰላም መካ ላይ ነበር ትተዋት የሄዱት። ያኔ መካ እሰቡት ሰው የለም፣ የሚንቀሳቀስ እንስሳ የሌለበት ምድረ በዳ። ያኔ መካ ዛፍ ሳር የሌለበት ውሃ የሌለበት ለጥ ያለ በረሃ። መካን ያኔ ስትመለከታት ከዓባ ያልተገነባባት በፀሐይ የጠቆሩ ተራሮችን የያዘች ነፋስ በሚያንሳው አቧራ የተሞላች ምድረ በዳ ከህፃን ልጇ እስማኤል ጋር ኢብራሂም አስቀምጠዋት ተመለሱ። እዚህ ውስጥ ምን ይታያቸዋል? ሞት እንጂ እዚህ ውስጥ መጥፋት እንጂ ምን ይታያቸዋል? ሀጀርም ደነገጠች። ኢብራሂም ጥሏት ሲሄድ ለማን ነው የምትሆን? መልስ የለም። ጠየቀች፣ መልስ የለም። አላህ ነው እንዲያዘዘ አለችው። በአንድ ዘገባ ራሱን ብቻ አንቀሳቀሰ ይላል ነብዩላህ ኢብራሂም። አንድን ቃል ተናገረች፣ ተስፋን ያዘለ እንደሱ ከሆነማ አላህ ይጥለንም አለች። ተቀመጠች እዛ ምድረ በዳ ላይ
የያዘችው ውሃ አለቀ፣ ምግቧ አለቀ፣ ጡቷ ደረቀ። ሕፃኑ እስማኤል ያለቅሳል አለይሂ ሰላም። ያኔ ምን ታድርግ? ልጇን ጠቅልላ አስቀምጣ ሰው ባገኝ ረጅ ባገኝ ብላ ሶፋና መርዋ ተራራ ተመላለሰ። ከሶፋ ትነሳለች፣ ወደ መርዋ ተራራ ትወጣለች። መሃል ላይም ሶምሶሞ አለ መሮጡ። እንደገና ትወጣለች 7 ዙር ተስፋ አድርጋለች። ሰበብን ግን አልተወች። ሩጫውን ሶምሶሞውን አልተወች። መጨረሻ ላይ መርዋ ተራራ ስትመለስ ልጇ ጥግ አንድ ፍጡር ቆሟል። በቃ አላህ ጀብራኢልን ልኮት ነው። ሩጣ መጣች ልጇን ልታድን። ማነሻ አንቺ አላት ጅብሪል። ሀጀር ነኝ አላለችው። ምክንያቱም ሀጀር ከሷ ይልቅ ኢብራሂም እንደሚታወቅ በሰማይ ሰዎች ታውቃለች። እኔማ የኢብራሂም የልጁ እናት ነኝ። ኢብራሂም ለማን እዚህ ምድረ በዳ ላይ ተወሽ አላት። ለአላህ ነው ተወኛል። በርግጥ ለሚበቃሽ ጌታ ነው ተወሽ አላት። አፈሩንም ማሰው ዘምዘም ውሃው ወጣ። ያነ ዘምዘም ዋህዶ እንዳያልቀባት ዙሚ ዘምዘም የሚለው ቃል ከሱን የመጣ ገደበች። እሷ ውሃውን እየጠጣች ከርቀት ጁርሁም የሚባል ጎሳ በመካ ጥግ ያልፋል። ውሃ ያለበት ቦታ ላይ ከላይ አሞራዎች አጥለዋል። እዚህ አካባቢ ውሃ አለው ብለው ሲመጡ አንዲት ሴት ሕፃን ጋር ይሄን ውሃ እንድንጠቀመው ትፈቅጃለሽ አሏት። በሷ ኃላፊነት አላህ ጎረቤት ሰጣት፣ ዘመድ ሰጣት፣ መካን ቆረቆረች። ባዶ ምድረ በዳ ወና ከሆነ ቦታ ላይ ተስፋ ይታያችኋል። ዛፍ የሌለበት ሳር፣ ውሃ የሌለበት እንስሳ የሌለበት እዚህ ድቅድቅ ጨለማ ውስጥ ነገን ማማተር፣ ብርሃንን ማማተር የነቢያቶች ትልቅ አቅም። ነቢዩላህ ኢብራሂም ባሏንም ብትወስዱ ጣዖታትን ሰበርክ ብለው ሊያቃጥሉት ተነሱ። እሱን ለማቃጠል እንጨቶችን ሰበሰቡ ለወራት። እሳቱን ሲያነዱት ከላይ ላይ የሚያልፉ አዕዋፋት እየጠበሳቸው ይወድቁ ነበር። ተስፋው ግን እንደሰነቀ ነው። በወስፈንጠርን እሳት ውስጥ ጨመሩት። ተስፋው ላይ እንደጸና ነው ኢብራሂም አለይሂ ሰላም። እሳቱ ነዶ ከቀናት በኋላ ኢብራሂም ሲወጣ የተቃጠለው የታሰረበት ገመድ ብቻ ነው። ነቢያቶች ትልቁ ስንቃቸው ተስፋ ነው። አላህ ዘንድ ያላቸው እውነተኛ ተስፋ አላህ አይጥለንም፣ ይህን ችግር እንሻገረዋለን፣ ፈተናውን እናልፈዋለን የሚለው ስንቃቸው። ነቢዩላህ ሙሳ አለይሂ ሰላም ፍርዓውን ከናፍንጫው የታጠቀ ሰራዊት ከጀርባ ሲያሳዳቸው ህዝቦቹ ተደረሰብን ሲሉ ከፊት ለፊት ባህሩ ሲጠብቃቸው አንድ ተስፋን ያዘለ ተወኩልን ያዘለ ቃል ተናገረ። ጌታዬ ከኔ ጋር ነው፣ መውጫውን ይመራኛል አላቸው። በርግጥም ባህሩን በዱላው እንደመስታወት ከስክሶ ከሁለት አቁሞ ህዝቦቹን አሻገረ። ነቢዩና መሐመድ አለይሂ ሰላቱ ወሰላም ሰይዱል ሙርሰሊን መካ ላይ ጥሪውን ይዘው ሲነሱ እንደዚህ ሰው አልነበረም። ቁጥራቸው ትንሽ። እነሱንም ቁረይሽ መከራ ታበላቸዋለች። ቢላል እዛ ድንጋይ ይጫናል፣ ከባብ ጀርባው ይቆስላል። ችግር ውስጥ ነው የነበሩት። የተወሰነን ሰሃባ ለማዳን ገና በ44 ዓመታቸው በአራተኛው አመል ቢዕሳ ከተላኩ 4 ዓመት ወደ ቅድስቲቱ ወደ ውዲቱ ምድር ኢትዮጵያ ከፈለዎች ላኩ ሰሃባው። በዚህ ችግር ውስጥ ነው እነ ከባብ ኢብኑ አልአረት ከማ عند البخاري የአላህ መልእክተኛ ችግር ደረሰብን እርዳታ ከአላህ ተጠይቅም ሲሉ ምን ነው ተቻኮላችሁሳ? ከናንተ በፊት የነበሩ ህዝቦች መከራ ያለፈባቸው ተቋቁመዋል እንጂ አሏቸው ነብዩ አለይሂ ሰላም። ከዛም ከሩቅ ተስፋን ሰጧቸው፣ ከሩቅ እንዲያማትሩ አደረጓቸው። በአላህ ይሁንብኝ አሉ። ይሄ ይዤው የተነሳው ጥሪ ነቢያቶች ሁሉ ያስተማሩት ይሄ ዲን እስልምና ቀንና ምሽት ከደረሰበት ቦታ ይደርሳል ብላችኋል። መካ ላይ ገና ህልውና የሌለው ዲን የዓለም ጥግ ይደርሳል፣ ያውም ቀንና ማታ። ገለጻቸውን አያችሁ። because የዓለማችን አንዳንድ ክፍል ላይ ሌሊት የማይመጣበት ቦታ አለ፣ አንዳንድ ቦታ ላይ ደግሞ ማይመሽ ቦታ አለ። ከዓለማችን የነብዩ ገለጻ ጥልቅ ቀንና ምሽት ከደረሰ እንዴት አይነት ተስፋ ነው! ምን አይነት ስንቅ ነው ነብዩ አለይሂ ሰላቱ ሰላም። ይሄን ዲን አላህ
የድንጋይም ያፈርም ቤት ውስጥ ይከተዋል። ይሄው ዛሬ አርደል ሐበሻ ላይ የእሳቸው ተከታይ 70-80 ሚሊዮን ገደማ ደርሷል። አልሐምዱሊላህ ረብል ዓለሚን። ያኔ ያዩት ተስፋ ስንቅ አጸናቸው ሰሃባዎች። ታዲያ የመካም ቆይታቸው ተጠናቆ ወደ መዲና ተሰደዱ። መዲና ላይ እንደደረሱ ቁረይሾቹ የእሳቸውን መኖር ስላልፈለጉ ሊያጠፏቸው ዘመቱ። ገዝዋ አልአሕዛብ የምንለው ጭፍሮቹ መጡ። 10,000 ጦር ይዘው ነው የመጡት። ገጠፋኖች፣ ቁረይሾች፣ ከውስጥ ደግሞ የሁዶች። ነቢዩ ዓለይሂ ሰላቱ ወሰላም ሰራዊታቸው ያኔ 3,000 ብቻ በምን ይቋቋሟቸው? ሰልማን ከፋርስ ሀገር ያመጣውን ጥበብ ነገራቸው። እኛ ጠላት ሲመጣብን ጉድጓድ ቆፍረን እንመክት ነበር። ከመዲና 2 ተራራዎች ሰሜናዊ መዲና በኩል ጉድጓዶችን ቆፈሩ። ፈንደቅ ይባል። ያን ጉድጓድ ቆፍረው ጠላትን መከቱበት። ታዲያ ያኔ በመቆፈር ላይ ያሉ አንድ ትልቅ ቋጥኝ መስመር ዘጋ። ጀግኖቹ ሷሃባዎቹ መቱት፣ ሊፈርስ አልቻለም። መጨረሻ መመለሻ ወደ ነብዩ አለይሂ ሰላቱ ወሰላም የአላህ መልእክተኛ አንድ ትልቅ ቋጥኝ ዘጋብን፣ ምን እናድርግ አሏቸው። ነብዩ አለይሂ ሰላቱ ወሰላም መጣዋሉ፣ ወረዱ፣ ተቀበሉት። ቢስሚላህ አሉና አንዴ መቱት። 1/3 ፈረሰ። ያኔ ከድንጋዩ ስባሪ ውስጥ ብርሃን ወጣ። ተስፋ የሰነቀ ንግግር ሰጥቷቸው አላሁ አክበር አላሁ አክበር አሉ። ኡጢቱ መፋቲሐ ሻም፣ የሻም ሀገርን መፍቻ ቁልፍ አላህ ሰጠኝ። እዚህ ሁኜ ቀያይ ቤተ መንግስቶች አይታየኛል። ብላችሁ መዲና ውስጥ ያለ አንድ ትልቅ መሪ ነብይ፣ በጠላቶቹ በ10,000 ጦር የተከበበ ነብይ፣ ዓለምን ከፍቶ አረቡን ከፍቶ ተሻግሮ አሁን ያለችበት ሶሪያ፣ ጆርዳንን፣ ለበነንን፣ ግማሹን ቱርኪያ የያዘውን የሻም ግዛት ምከፍትበት ቁልፍ ተሰጠኝ ሲል አይነት ተስፋ ነብዩ አለይሂ ሰላም ለሰሃቦቹስ ምን አይነት ተስፋ ነው እየሰጧቸው ያለው? ከዚህ ወጠን ገና ዓለምን እንገዛለን እንደሚል ስንቅ። ሁለተኛ ነሱና አሁንም ድንጋዩን አለቱን መቱት። 1/3 ተሰባ። ብርሃንም ወጣ። ነብዩ ማስከተሉ በአላህ ይንብኝ የፋርስ ሀገር መክፈቻም ቁልፍ ተሰጠኝ። አሁን ኢራን ኢራቅ የምንለው ግዛት የፐርሻን ኢምፓየር ነው ያለ አካባቢ። እሱንም ከፍትበት ቁልፍ ተሰጠኝ። ነጫጭ ቤቶቹ ይታዩኛል። ልብ ብላችኋል? አሁን አንድ ገጠር ላይ ያለ ግለሰብ የዋይት ሃውስ ቁልፍ ተሰጠኝ ቢላችሁ ወይም የሩሲያው ክሬምሊን ቤተመንግስት ቀዩ ቤተመንግስት መክፈቻ ቁልፍ አግኝቼ ሁለቱን ግዛት እቆጣጠራለሁ ቢላችሁ ሩቅ ተስፋ ነው አይደል? ረሱሉ ግን ይሄን ነበር የሰሙ። ይሄን የሰሙ ሙናፊቆቹ በነብዩ ላይ ያሾፉ። እንዴ የአላህ መልእክተኛ እኛ ወጠን ሽንት ቤት መጠቀም አልችል ብለን ገና ሄደን ከፍታለን ይላሉ። ማ ወዐደና አላሁ ወረሱሉሁ ኢላ ጉሩራ። ይሄ የውሸት ቃል ኪዳን ነው። ሶስተኛም መጡት፣ አመድ ሆነ፣ ብርሃንን ፍንጥቅ ብሎ ወጣ። የየመን መክፈቻ ቁልፍ ተሰጠኝ። የሰነዓ መግቢያ በሮች ይታየኛል። ረሱሉ አለይሂ ሰላቱ ወሰላም ይህን ትውልድ ያሻገሩት በጠነከረ ተስፋ ውስጥ። አሁን ያለንበት ተጨባጭ አትዩ፣ እንሻገራለን። ለዛ ነው ያንን ነብይ ያልተላከበትን ዘላን የአረቢያ ትውልድ ኮትኩቶ በተስፋ በኢማን አንጸው ፐርሻን ኢምፓየር የምትሉት ሮማን ኢምፓየር የሚባለው ድባቅ መጥተው የዓለም ሀያላን መንግስታት መሆን ይችላል። የሊደርሺፕ ሳይንስ ምሁሮች ፍሮም ዚሮ ቱ ሂሮ ይላል። ከዜሮ ወደ ጀግንነት ይላል። እሳቸው ከዜሮ አይደለም የጀመሩ፣ ከኔጌቲቭ ነው የጀመሩ። ፍሮም ኔጌቲቭ ቱ ኢንፊኒቲ፣ ከታች ወደ ላይ፣ ከባዶ ወደ ማዶ ነው ያስከነል። ከዝቅተኛው ወለል ወደ ከፍተኛው ደለል ነው ያሸጋገሩት ያለምንም ጥሬ ዕቃ። ያንን ዘላን ትውልድ መሳሪያ የሌለው ቴክኖሎጂ የሌለው ሀብት የሌለው እንዴት አደራጅተው ዓለምን መሩ ይላል ማይክል ኸርት የሚባል የዘመኑ ጸሐፊ። the 100 influential person on history የሚለው መጽሐፍ ዓለምን የለወጡ 100 ሰዎችን ታሪክ ሲጠቅስ ቁጥር 1 ያመጣው ሙስሊም አይደለም፣ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁጥር 1 ነው ያሰለፋቸው።
እንዴት አድርጎ ያን ዘላን ትውልድ ለዚህ ያበቃው? ምንም አቅም ያልነበረው እንደይወሩት እንኳን ዘላል ነው ብለው የተውትን ህዝብ የዓለም ሚሊቴሪ ኢምፓየር መስራች አረገ። ተስፋ የህይወት ስንቅ፣ የመኖር ጣዕም፣ የህይወት ለዛ መንገድ ላይ ያዝም መንገድ ላይ ያበረችኝ የሰው ልጅ በተስፋ ነው። ተስፋ ሲያጣ የሰው ልጅ ወደ በሽታ ውስጥ ዑመር ኢብኑ አልኸጣብ ረዲየላሁ ተዓላ ዐንሁ የእሳቸውን ቁጥቁጥ ያገኘው ዑመር አንዴ ሰዎች ወደሱ መጡ። ዝናብ ጠፍቶ ነበር። የአሚረል ሙእሚኒን ዝናብ እኮ ጠፋ፣ ድርቁ በረታ፣ ሰውም ተስፋ ቆረጠ አላቸው። አልአን ይምጠሩና አሁን ዝናብ ይወርዳል። ከዛ ማስከተለው ቁርአን ቀር ወሁወ الذي ينزل الغيث من بعد ما قنطوا ينشر አላህ እኮ እሱ ነው። አላህ ሰዎች ተስፋ ከቆረጡ በኋላ ዝናብን የሚያመጣ ልክ እንዴት ነው ብለህ ስትጨነቅ የአላህ ፈረጃ ይመጣል። ወየንሽሩ ረሕመት ሰርቼ ለፍቼ አልተሳካልኝም፣ ደክሜ ውጤታማ አይደለሁም፣ ታግሰው አምቀው እዚህ ተስፋ ላይ አላህ ሲያገኝ አላህ በረከቱን ይከፍ። የነቢያት ታሪክ ብታዩ በስነ ለውጥ ሳይንስ ውስጥ የሄዱ የትኛውንም አመራሮች ብታዩ ዋና ስንቃቸው ተስፋ። ኔልሰን ማንዴላ 27 ዓመት በጥቁሮች መብት ሲታገል ሳውዝ አፍሪካ ላይ ሲታሰር ስንቆ የነበረ ተስፋ ነው። ሎንግ ዌይ ቱ ፍሪደም ረጅሙ ለነጻነት የተከፈለው መንገድ የሚለው መጽሐፍ እንደ እማኝ ማየት ትችላላችሁ። ዊንስተን ቸርችል የናዚ ጦር የጀርመን ጦር እንግሊዝን ሲደበድብ ፈንጆችን ሲያዘንብባቸው ለእንግሊዝ ህዝብ ተስፋ ባይሰጡ ኖሮ እንግሊዝ ተበታትና ታልቃለች ይላል። ግን ጎበዝ መሪ ነበር፣ ተስፋ ሰጣቸው። ይኸው ዛሬም እኛ ሀገር ላይ ቸርችል ጎዳና ብለን የጣሊያን ወረራ ላይ ላደረገው አስተዋጽኦ መስታወሻ ተሰጥቶታል። ተስፋ ትውልድ የምታኖርበት ከጭንቀት የምትወጣበት ብርሃን ተስፋ ለትውልድ ቢነገረው ያልፋል እንሻገረዋለን የሚል ቋንቋ ነው የሚነገር። እንደምታውቁት ሂትለር የሁዶቹን አቃጥሎ ገሏል የሚባል አመራር ሆሎኮስት የሚባለው እልቂት ማለት የሁዳዎችን የማጎሪያ እስር ቤት ውስጥ አድርጎ ግማሹን አቃጥሏል የሚባል እኛ የሁዶቹን ቢሆን እንዲቃጠሉ አንፈልግ። ጥፋተኞችን አላህ እጃቸውን ያዝ። ለሰው ልጅ በአጠቃላይ እናዝናል። ያኔ ሲያቃጥላቸው ሲገላቸው ከዛ ውስጥ ተሰቃይተው ከወጡት እዛ እስር ቤት ቪክቶር የሚባል አንድ ዕውቅ ሰው ያይ መንስ ሰርች ፎር ሚኒንግ የሰው ልጆች ትርጉምን ፍለጋ የሚል አንድ መጽሐፍ አሳትሟል። እዚህ መጽሐፍ ውስጥ እዛ ሰቆቃ ውስጥ እንዲወጡ ትርጉም የሰጣቸው 5 ነገሮችን ጠቅሷል። ሁለቱ ዋና ዋናዎቹ አንደኛ ለህይወት ዓላማ መልክ ለሚኖርበት ነገር ትርጉም ያለው ሰው ለሚሸከመው ዓላማ ትርጉም ይኖረዋል። ዋይ የሚል ትርጉም ያለው ሰው ሃውን መኖር ይችላል ይላል። ሁለተኛው መሰረታዊ ቅመም ተስፋ ይላል። እዚህ ችግር እንወጣለን፣ ይህን እንሻገረዋለን እንዳለውም ተሻግረውት መጽሐፍ ለመጻፍ ነው። የትኛውም የለውጥ ሳይንስ በፈተና ያለፉ ሰዎችን ታሪክ ስታዩ ተስፋ ስንቃቸው ለትውልድ የሚነገረው ተስፋ እንሻገረዋለን፣ እናልፈዋለን፣ ነገ የተሻለ ይሆናል፣ ምክንያቱም ደግሞ እናደርሳለን። በአሜሪካኖች የጥቁር መብቶች ትግል ውስጥ 2 ግለሰቦች በዋናነት ይጠቀሳሉ፣ ማልኮም ኤክስ እና ማርቲን ሉተር ኪንግ። ማልኮም ኤክስ በጣም የተዋደቀ ለጥቁሮች መብት ጥቁሮች ከነጮቹ ጋር እኩል መታየት አለባቸው ብሎ የማሰነ የለፋ ሰው ነበር። መጨረሻም ሸሂድ ሆኖ ነው የሞተው፣ አላህ ይካው። ሁለተኛው ማርቲን ሉተር ኪንግ ነው። ያኔ ጥቁሮቹ እንደ ሰው አይታዩ፣ እንደ ባሪያ በመርከብ ተጭነው ይሸጡ ነው። የነጮቹ አገልጋይ ናቸው። የተመሳሳይ የአምልኮ ቦታ እንኳን የላቸው። የጥቁሮቹ ቸርች አለ፣ የነጮቹ ቸርች አለ። ማልኮም ኤክስ እንዲሰልምም ያደረገው ይሄ ፍልስፍና እስልምና ውስጥ ሲመጣ መካ ውስጥ ለመጎብኘት ሲሄድ ነጩ አረብ ጠጦ ለጥቁሩ ይሰጠዋል፣ ጥቁሩ ጠጦ ለነጩ ይሰጠዋል። ይሄ ነው ትክክለኛ ሃይማኖት። ረሱሉን አለይሂ ሰላቱ ወሰለም ኢማም ሆኖ ሲያሰግዱ ሙአዚናቸው ጥቁሩ ሀበሻዊ ቢላል። እስልምና ይሄ ሰዎችን በቀለም በቋንቋ አይዳኝም፣ ለአላህ ባላቸው ፍራቻ ባላቸው አስተዋጽኦ እንጂ። ጥቁሮች ያኔ እኩል አይታዩም።
ያው ማስተውሰው አንድ ያነበብኩት ታሪክ አለ። ህፃናቶች በዚህ ስነ ልቦና ከማድረጋቸው የተነሳ አንድ ህፃን አፉፋ ከሚሸጥ ሰው ጥግ መጣ። ሰውየው የተለያየ አፉፋዎች ይዟል፣ ነጭ፣ ቀይ፣ ቢጫ፣ ጥቁር። ከዛ ሰውየው እየሸጠ ያለ ህፃናት ሲያልፉ አንዱን አፉፋ ይለቀዋል ወደ ላይ። ህፃናትም ወደ ላይ ሲወጣ ሲያዩ ወላጆቻቸውን ጨቅጭቀው አፉፋ ያስገዛል። ይህን ሲመለከት ቆየና ጥቁሩ ህፃን ሻጩን ተጠጋው፣ ልብሱንም ጎተተው፣ ዞር አለ። አንድ ጥያቄ ልጠይቅህ አለው። አሁን ጥቁሩን አፉፋ ብትለቀው ወደ ላይ ይወጣል እንዴ? ጥቁርነት ታናሽነት፣ ጥቁርነት ዝቅተኝነት፣ ይህን ነበር የታነጹ። ይህን ሊሰብሩ ነው እነሱ ይወጡ። ማልኮም ኤክስ መንገድ ላይ ተሰዋ። ማርቲን ሉተር ኪንግ በ1963 ኦገስት 28 ላይ 250 ሺህ ሰው ታድሟል በተባለው መድረክ ላይ የተናገረው ንግግር፣ ተስፋ ሰጪ ንግግር አሁን ድረስ ተዘግቦለታል። አይ ሃቭ አ ድሪም ነው፣ እኔ ህልም አለኝ ነው የጣኑ ትንታኔ። ህልም አለኝ ነጭና ጥቁሮቹ አንድ የሚሆኑበት በጋራ የሚቀመጡበት ዘመን ይመጣል። ህልም አለኝ። አሁንም የሱ ንግግር ነው። ልጆቼ ህፃናት በቀለማቸው ሳይሆን በአስተሳሰባቸውና በብቃትኛቸው የሚዳኙበት ዘመን ይመጣ ዘንድ ህልም አለኝ። ለትውልድ የሚነገር በችግር ውስጥ በጭንቀት ውስጥ ተስፋ ህልም። ታዲያ እኛም ዛሬ እዚህ ነብዩ አለይሂ ሰላቱ ወሰላም ሚንበር ላይ ሆነን ለሀገራችን ተስፋ አለን እንላለን። እርግጥም ተስፋ አለን። ኢትዮጵያዊ አንዱ ለአንዱ ወገኑ እንጂ ውጋቱ፣ ስጋው እንጂ ስጋቱ፣ ጥላው እንጂ ጠላቱ የማይሆናበት የአብሮነት ኢትዮጵያ እንደምናይ አላህ ዘንድ ተስፋ አለን። እኛም በርግጥ ተስፋ አለን። ኢትዮጵያ ውስጥ ሁሉም ሃይማኖቶች፣ ሁሉም ብሔሮች፣ ሁሉም ቋንቋዎች፣ ሁሉም ጾታዎች በእኩልነትና በፍትህ የሚታቀፉበት ብርሃናዊ ዘመን ይመጣ ዘንድ አላህ ዘንድ ተስፋ አለ። አሁን ተስፋ አለን። ኢትዮጵያ ውስጥ የእርስ በርስ መጠላላት፣ ግጭቶቹ ቁመው፣ ሰይፉ ወደ አፎቱ ተመልሶ፣ ጥይቶች ወደ ቋታቸው፣ አታን የሰበቁ እጆች ለድርድርና ለእርቅ ተዘርግተው ኢትዮጵያ ውስጥ ሰላም ሰፍኖ፣ አብሮነት ሰፍኖ፣ ደህንነት ሰፍኖ ሁሉም ኢትዮጵያዊ በሁሉም የኢትዮጵያ ክፍል ተሰማርቶ ነግዶ አግብቶና ወልዶ የሚኖርባት ሰላማዊ ምድር፣ ሰላማዊ ሀገር ለትውልድ እንደምናሻገር እኔም አላህ ዘንድ ተስፋ አለኝ። በርግጥ እኔም ተስፋ አለኝ። ኢትዮጵያ ልምላሜዋ ተረጋግጦ እድገቷ አብቦ ሰጭ እንጂ ተቀባይ ሳትሆን ረጅ እንጂ ተረጅ ሳትሆን የተፈራችና የታፈረች ኢትዮጵያ እውን ትሆን ዘንድ አላህ ዘንድ ተስፋ አለኝ። አዎ አሁንም ተስፋ አለኝ። ኢትዮጵያ ውስጥ ሰዎች በእምነታቸው በቋንቋቸው የማይገፉበት፣ ባለባበሳቸው የማይደፈቁበት፣ የአክሱም ሙስሊሞች መስጂዳቸውን ሰግደው አዛን የሚያወጡበት፣ እትብታቸው ተቀበረው ቦታ ላይ አጸደ ገላቸው በክብር የሚያርፍበት ዘመን ይመጣ ዘንድ አላህ ዘንድ ተስፋ አለ። ተስፋ የህይወት ስንቅ፣ የመኖር ጣዕም፣ የመኖር ትርጉም። አላ ወፈዐሉል ኸይራት ወስተግፊሩ ረበኩም ፈጡባ ሊልሙስተግፊሪን። አልሐምዱሊላህ ዐላ ኢሕሳኒህ ወሽክሩ ለሁ ዐላ ተፈዱሊህ ወምትናኒህ ወላ ኢላሃ ኢለላህ ተዕዚመን ሊሻኒህ ሰለላሁ ወሰለም ወባረከ ዐላ ረሱሊህ ወኢኽዋኒህ። አማ በዕድ። ነቢዩ ዐለይሂ ሰላቱ ወሰላም የፍጥረቱ ዓለሙ ውብ ድንቅ ተምሳሌት ናቸው። መካን መኖር አንችል ብለው ወደ መዲና ስደትን ተያያዙ። ስደትም እየተጓዙ እያለ መንገድ ላይ ሱራቀቱ ብኑ ማሊክ የሚባል ሰው ተከትሏቸው ደረሰ። ሱራቃ የመጣበት ዓላማ አንድ ነው። መሐመድን በህይወትም ይሁን ሙቶ ይዞት የመጣ ሰው 100 ግመል ይሸለማል የሚለውን የቁረይሽ ጥሪ ሰምቶ ነው። ይህ ምስኪን ደሃ 100 ግመል አግኝቶ ከነገስታት ጋር እኩል ይሰለፍ ዘንድ ቋምጦ አቧራውን እያጨሰ መጣ። አቡበክር ስዲቅ አንድ ከፊት ይሆናሉ፣ ሌላ ጊዜ ከኋላ። ከፊት አደጋ እንዳይመጣ ሲሉ ከፊት ናቸው፣
ከኋላ ድንገት ጠላት ይመጣ ሲሉ ከኋላ ናቸው። ከዛም ነብዩ አለይሂ ሰላቱ ወሰላም አንተ አቡበክር አይዞህ ኢነላህ ማዕና አላህ እኮ ከኛ ጋር የሚሰደድለት ለማን ነው? ለአላህ። ተስፋቸው አላህ ዘንድ ነው። ሱራቃ ድንገት ደረሰባቸው። የአላህ መልእክተኛ ከኋላ ሰው እየመጣ ነው አላቸው። ዝም በለው አሉት። ከዛም ዱዓ አረጉ። አላህ ሆይ በምትፈልገው ብጣና። የሱራቃ ፈረሶቹ እግሮቻቸው ወደ ምድር ሰረቁ። ሱራቃ ጠረጠረ። መሐመድ ወይ በቃ አልነካህም አስለቅቀኛል። ዱዓ አረጉ። እግሮቹ ወጡ። አሁንም 100 ግመላል ቃሉን አጠፈና አረግ። አሁንም እግሮቻቸው ሰረሩ። ዳግም ጠየቃቸው። አላህ ለቀቀው። ሶስተኛ ቋምጦ ሲሄድ እግሮቹ አሁን ሰጠው። አንተ መሐመድ ወይ የጌታህ ጥበቃ እንዳለ አውቄያለሁ። በቃ አልነካህም ቃል ብቻ ግባልኝ። ነብዩም አለይሂ ሰላቱ ወሰላም አንድን ቃል ገቡለት። ለአቡበክርም ለሌሎችም ተስፋ የሚሰጥ የሆነን ቃል፣ ለወደፊቱ ሰሃባዎችም ምግብ የሚሆን ቃል ሰጡት። ፈከይፈ ቢከ ያ ሱራቀቱ ኢዛ ለቢስተ ሲዋሪ ኪስራ። እንዴት ሊሆን ነው ክስተቱ አንተ ሱራቃ አሉ። ያን ገጠር ያን ገበሬ የኪስራ ብን ሁርሙዝ የዓለማችን ኃያሉ ንጉስ የሱን የወርቅ አምባር የለበስክ ቀን ምን ሊሆን ነው አሉ። ተገጠ ሱራ ኪስራ ብን ሁርሙዝ አለ። ሌላ ሰው መስሎት እኮ የሁርሙዝ ልጅ ኪስራን አለው። ኃያል ንጉስ አዎና ግን እውነት አላቸው። አላመነባቸው። ውሸት እንደማይናገሩ ያውቃል። መካ ላይ ታማኙና እውነተኛ መሐመድ እንደሚሏቸው ያውቃል። ተመለስ። ሲመለስም ወደዛ አካባቢ የሚመጡ ሰዎች መለሳቸው። በዚህ አካባቢ ነው አይቻለው መሐመድ የለም ይላል። ረሱልም አለይሂ ሰላቱ ወሰላም ዱንያ ላይ ቆዩ። ከ10 ዓመት በኋላ መካን ከፍተው ሲመጡ ሱራቃ ያኔ እስልምናን ተቀበለ። አስታወሳቸው። ቃል ገብተህልኛል አላት። አዎን አንተ ነብዩ አለይሂ ሰላቱ ወሰላም። እስልምናው አማረ። ረሱልም ወደ አኺራ ተሻገሩ። የሰይድና አቡበክር ስዲቅ ያገዛዝ ዘመን አለ። ከዛም የዑመር ብን ኸጣብ ዘመን መጣ። ያኔ እንደተባለውም የኪስራ ምድር ተከፍታ ሙስሊሞቹ የኪስራን ቤተ መንግስት ተቆጣጠሩ። ወርቁና ድልቡ ቃዲሲያ ጦርነት እንደተጠናቀቀ ሰዓድ ብን አቢ ወቃስ ወደ ዑመር ላከ። ዘውዱን ወርቁ ዑመር እጅ እንደገባ ሰሃባዎች ሰስ አይነ ሱራቀቱ ዱልማኒ ሱራቃ የታለ? ነብዩ ቃል ገብተውልሃል፣ ዛሬ ቃል ቢሞላብክ። ይሄ ገበሬ ልብሱን ያወዛወዘ ዑመር ፊት ተሰኘ። የታላቁን ንጉስ የኪስራን የወርቅ አምባር እጁ ያጣ። ሰሃባዎቹ ያኔ በርግጥም ባቸው መቆጣጠር አልቻሉ። የነብዩ ቃል የነብዩ ተስፋ ሆን ሲሆን ተመለከተ። ረሱል አለይሂ ሰላቱ ወሰላም ትውልድን ያነጹት ነገን የሚዳብሱት ይመስል የሚጨበጥ ተስፋ እየሰጣቸው። ትውልድ ችግር ውስጥ ሲሆን ሀገር ውድቀት ውስጥ ስትሆን የተሻለውን ተስፋ ነው የምታሳየው። ሁሉም ለዚች ሀገር እድገት ከሰራ፣ ሁሉም ለልቅ እጁን ከዘረጋ፣ ለአብሮነት ከተጋን፣ ተስፋን ከሰነቀን ኢትዮጵያ ወደ ከፍታዋ ማትወጣበት ምንም ምክንያት የለም። ያ መን ተሕቡነ ነቢየ ሙሐመዳ ሰሉ ዐለይሂ ወሰሊሙ ጡለል መዳ ወሰላቱኩም ወሰላሙኩም ኑረን ለኩም ቢአምሲኩም ወቢየውሚኩም ወለኩም ገዳ ኢነላሀ ወመላኢከተሁ ዩሰሉነ ዐለን ነቢይ ያ አዩሀለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. اللهم أعز الإسلام والمسلمين وأذل الشرك والمشركين. اللهم إنا نسألك أمنا وسلاما وعزا ببلدنا وصية رسولك يا أرحم الراحمين. اللهم إنا نعوذ بك من زوال نعمتك وتحول عافيتك وفجاءة نقمتك وجميع سخطك يا أرحم الراحمين. اللهم إنا نعوذ بك من جهد البلاء ودرك الشقاء وسوء القضاء وشماتة الأعداء. اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة
وقنا عذاب النار، وسلام على المرسلين، والحمد لله رب العالمين. ألا فأقم الصلاة.